የስልካችሁ ባትሪ እንዴት እንደሚሰራና ለምን በቀላሉ ጊዜ ወይም ደግሞ በራሳችን ምክንያት እንዴት አድርገን ፎርጅድ እንደምናደርገው ይህን ነገርስ እንዴት እንደምናስተካክለው በዛሬው ቪዲዮ የማሳያችሁ ይሆናል። እንግዲህ ስልኮች ላይ የተለያየ የቻርጂንግ ስፒድ አላቸው 5 ዋት፣ 18 ዋት እንዲሁም ደግሞ ከዚህም በላይ እናንተ የስልካችሁ ሞዴል 20 ዋት ሊሆን ይችላል። እንዲሁም ደግሞ እስከ 240 ዋት ድረስ መጠቀም የሚችሉ ስልኮች አሉ። ያ ማለት ለምሳሌ ዘንዳ እንደምትመለከቱት 45 65 እንዲሁም 80 እያለ 240 ዋት ስልክ ማለት በ4 እና በ5 ደቂቃዎች ውስጥ ስልኩ ፉል የሚልበት መንገድ ማለት ነው። ነገር ግን አንድን ስልክ በ240 ዋት ቻርጅ ብናደርገው ማለትም የ5 ዋት የሚጠቀምን ስልክ በ240 ዋት ቻርጅ ብናደርገው ስልኩ ምንም የሚጎደው ነገር የለም። ማለትም ይፈነዳል ምናምን ብላችሁ የምታስቡት ነገር ካለ ይህ ነገር ምንም ችግር የለውም። ምክንያቱም አንድን ስልክ ቻርጅ በምታደርጉበት ሰዓት 240 ዋት ከሆነ ቻርጀሩን የምትጠቀሙት እናንተ ስልኩ የራሱን የሚፈልገውን ያህል ዋት ብቻ ቀንሶ ይጠቀማል እንጂ ስልኩን ምንም አይነት ነገር የሚያፈነድ ወይም የሚያበላሸው መንገድ የለም። ከዚህ በተጨማሪም ደግሞ የስልካችን ባትሪ ሊቲየም አዮን ሆኖ ልክ እንደዚህ እንደምትመለከቱት የሚሰራ ቻርጅ በምናደርግበት ሰዓት ኔጌቲቭ ላይ ይመጣል ማለት ነው። በመቀጠልም ልክ እንደዚህ ስልኩን በምንጠቀምበት ሰዓት ወደ ፖዚቲቭ ይሄዳል ማለት ነው። ይህ ነገር ወደ ፖዚቲቭ እየሄደ የሚቀጥል ከሆነ የስልካችን ባትሪ እየቀነሰ ያልቃል ማለት ነው። ቻርጅ በምናደርግበት ሰዓት ደግሞ ይህ ነገር አልቆ ባትሪው በምንጠቀምበት ሰዓት ወደ ኔጌቲቭ ይመለሳሉ ማለት ነው። ልክ እንደዚህ ይህ ነገር ወደ ፖዚቲቭ ሲሄድ ስልኩን እየተጠቀምንበት ይቀንሳል ማለት ነው። ወደ ኔጌቲቭ ሲሄድ ደግሞ ቻርጅ እያደረግነው ይሞላል ማለት ነው። ነገር ግን ይህንን በምናደርግበት ሰዓት ስልካችንን ቻርጅ አድርገን በምንጠቀምበት እንዲሁም ደግሞ ስልካችን በጣም በሚግምበት ሰዓት እነዚህ የሚቀያየሩ ነገሮች ስታክ ያደርጋሉ፣ አሉበት ዘንዳ ሊቋረጡ ይችላሉ። ማለትም ፖዚቲቭ ላይ እንደሄዱ ልክ እንደዚህ እንደመቃጠል ወይም ደግሞ ኔጌቲቭ ላይ እንደሄዱ እዚህ ዘንዳ ለእናንተ በሚገባችሁ መልኩ በምስል በማሳያችሁ ማለት ነው። ልክ እንደዚህ ኔጌቲቭ መንቀሳቀስ ካቆሙ የስልካችን ባትሪ ይቀንሳል ማለት ነው። ያም ማለት ባትሪ ሄልዝ የሚለው በአይፎን ዘንዳ የምንለካው በዚህ መልኩ ነው ማለት ነው። ይህን ነገር እንዳይፈጠር ማድረግ ያለብን ምንድነው? አንደኛ ለስልካችን አሪፍ የሆነ ቻርጀር መጠቀም፣ ዋቱ ሳይሆን ፎርጅድ ቻርጀሮችን አለመጠቀም። ከዚህ በተጨማሪም ደግሞ ስልካችን ላይ ቻርጅ ሰክተን አለመጠቀም እንዳይግማ ነው። ስልካችን የሚሞቅ ከሆነ በዚህ ምክንያት እንደሆነ ሲቀጥል ፋስት ቻርጂንጎችን አስፈላጊ ካልሆነ በስተቀር አለመጠቀም። ምክንያቱም ስልካችን አሁን ለምሳሌ ፋስት ቻርጂንግ በጣም የማያስፈልገው ነው። ለምሳሌ አዳር በምትሰኩበት ሰዓት ስልካችሁን በ10 እና በ15 ደቂቃ እንዲሞላ አድርጋችሁ የምታበሩት ከሆነ ስልኩ ስለሚሞቅና ስለሚግም ይህ ነገር ሊያበላሽው ይችላል ስልካችሁን። ሰው ይህን ነገር መቀነስ አለባችሁ። ሲቀጥም ደግሞ ተሸፍናችሁ ማታ ላይ በምትጠቀሙበት ሰዓት ስልካችሁን ተሸፍናችሁ የምትጠቀሙ ከሆነ እንዲሁም ደግሞ የተለያየ ውሃ ውስጥ በሚገባበት ሰዓት ሊሆን ይችላል የኬብል ላይ የመዛግ ባህሪ ምናምን በሚያጋጥማችሁ ሰዓት የስልካችሁን ባትሪ ልትጎዱ ትችላላችሁ። ይህ ነገር እንዳይፈጠር እናንተ ስልካችሁን ጥንቃቄ በተሞላበት መልኩ ቻርጅ ማድረግ አለባችሁ ማለት ነው። የራሱን ቻርጀር ማለትም አሁን ሳምሰንግ ከሆነ የሳምሰንግ ቻርጀር እንዲሁም ደግሞ አይፎን ከሆነ የአይፎን ቻርጀር ብትጠቀሙ ልክ እንደዚህ ብታረጉ ለስልካችሁ ጤንነት ይመከራል ማለት ነው። እስካሁን ድረስ ሰብስክራይብ ካላደረጋችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ መሆንና እንዲህ አይነት ቪዲዮ ስለቅ እንደርሳችሁ ማድረግ ትችላላችሁ። በቀጣይ እስከምንገናኝ ድረስ ደግሞ ይመቻችሁ።